ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆን እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ የትፍርሂም እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዶው ከዕለት ወደ ዕለት ነው። የምስራችን የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ ዝናመ ምሕረቱን እንዲሰጥ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ ስለ ሁሉም ነገር ስለ ወንዞችም ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማ ነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር አጥብቆም መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ቅጡ ጠፍቶናል። እምንለውንም ያሳጣል። ምንስ ይባላል? መቼ ነው የምስራችን የምንሰማ? ደግሜ እናገረዋለሁ ይህንን ቃል። መቼ ነው በቃ የሚለን እግዚአብሔር? ቢቸግራቸው እኮ አባቶቻችን አይቴ ውእቱ አምላኮሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ
ውድቀታችንን የሚፈልጉ በአንተ አምላክነት የሚላገዱ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን የታለ ፈጣሪያቸው የታለ ገዣቸው የታለ የሚያመልኩት የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጮኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን። ህልውናህን ግለጽ፣ መኖርህን ግለጽ። ትዕግሥትህ ይብቃ። በኃጢአት የሚመላለሱትን በቃ በላቸው። ንጹሕ ደም የሚያፈሱትን በቃ በላቸው። አንተ መሐሪ ነህና ለንስሐ አብቃቸው። የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛውንን የምንተቻቸው አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል። ያም ተነስቶ የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬእም ነበልባለ እሳት የጊዜውን ጸዋትወ መከራ ሳንሰቀቅ ሳንፈራ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግሥት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው?